በእርግጠኝነት ይህን ቪዲዮ ስታዩ የማትደነቁ የማትደሰቱ ሰዎች ትኖራላችሁ ብዬ አላስብም። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የምናየው የምንሰማው የተደበቀ የተሸሸገ ነገር የለም። ሁልጊዜም አዲስ ነገር ነው ያላት እና ከዚያ መካከል እንግዲህ ፈጣሪ ለማያምኑት ፈጣሪያቸውን ለማያውቁ ሰዎች ይማሩበት ዘንድ በአንድም በሌላ መንገድ ከድንጋዮች ጀምሮ እስከ እንስሳት ድረስ ምክንያቱም ሰው ሊሰማው ስላልቻለ እነዚህን ሊያስተምር ሊገስጽ ሊመክር ያስነሳል እና እስኪ አብረን እንከታተለው ይሄን ቪዲዮ ከዛ መጨረሻ አስተያየት እንሰጣጥበታለን። ተመልከቱ ኦርቶዶክሳውያን እግዚአብሔር ስራው ድንቅ ነው አለ ነብይ እግዚአብሔር ቅዱስ ዳዊት በልዑል እግዚአብሔር ግሩም ግብርከ እግዚአብሔርን ስራ ግሩም ድንቅ ነው በሉት ይላል። እውነት ነው። ይሄ ጉሬዛ ብዙ በገዳማት የሚገኝ ከእንስሶች መካከል መለኩሴው እየተባለ የሚጠራ ይህም ደግሞ የተባለበት በቅዳሴ ሰዓት ቆሞ የሚያስቀድስ የሚጸልይ በመሆኑ ነው እና በጣም እጅግ የሚያስደንቅ ነው። በማህበራዊ ሚዲያ በጣም ወዲያ ወዲህ እያለ እየተመለከትን ስለሆነ የእግዚአብሔርን ስራ ማድነቅ እግዚአብሔርን ማመስገን ስለሚገባ ይህንን ቪዲዮ አይተን ሼር፣ ላይክ፣ ኮሜንት፣ ትዊት እናድርግ። ቪዲዮውን እንግዲህ ከሞላ ጎደል እንዳያችሁት ነው። እኔ በጣም ገዝቶኛል። እግዚአብሔርን ነው ባላችሁ በጣም ነው የተመቼ ማለት የሰው ልጅ ንስሐ ገብቶ ስጋው ደግሞ መቆረብ በተውበት ዘመን ማስቀደሱን በተውንበት ዘመን እርስ በርሳችን ለመተሳሰብ እንኳን ወንድሙ በሚገፋበት ዘመን ጉሬዛ መቼም አታውቁ የላችሁም። ጉሬዛው እንግዲህ እንደሰማችሁት በገዳም ውስጥ ነው የሚገኘው። ወንጌልን ሲሳለም አይታችኋል። ደግሞ ነጠላ ነው ጋቢ ያለው ሰውታል ደስ አይል ለፈጣሪው ሲሰግድ ሲያመሰግን ታያላችሁ። እርግጥ ነው ቤተክርስቲያን መሆን ነው እንጂ ፍጥረታት የፈጠራቸውን ሁልጊዜም ያመሰግናሉ። ይሄን ማመን አለባችሁ። እኛ ሰዎች ነን እየከፋን ራሳችንን እያጣን ፈጣሪያችን እየከዳን የመጣ ነው። ለዛም ነው ፍቅር በመካከላችን የራቀው። ከዚህ በፊት ባይታችኋላ በቅሎ ወር ፈረስ እርግቦች ምናምን በጣም ብዙ ጊዜ ፈጣሪያቸውን በአንድ በሌላ መንገድ አደባባይ ላይ ህዝብ እንዲያያቸው እንዲማርባቸው በሚመስል ሁናቴ ፈጣሪያቸውን ልክ እንደ ሰው ልጅ ሲያመሰግኑ ዝቅ ብለው ሲገዙለት ታያላችሁ። የእነሱ እኮ ተፈጥሯዊ ባህሪያቸው አይደለም። ግን የሰው ልጅ ምን ያክል አስከፊዎች እንደሆን ነው ታውቃላችሁ። ምን ያክል ክፉዎች እንደሆን እንማርበት፣ ሌላ ነገር የለውም። ለማንኛውም እኔ ስለገዛኝ ይሄን ቪዲዮ አመጣሁላችሁ። በተለያዩ ሶሻል ሚዲያዎችም ደግሞ እንደምታዩት የተዘዋወረ ነው። እስኪ እናንተ ሀሳብ አስተያየታችሁን ስጡ። ወደ ቀጣዩ ቪዲዮ እናልፋለን። እስራኤል ምን እያሉ እንደሚለውና አብረን እንከታተል። እስራኤል እርግጥ ነው ጠፍታ ነበረ፣ ግን እስኪ ከመምህራችን ስማና ከዛኛ ደግሞ የተወሰነ ነገር አብረን ሼር እናደርጋለን አይሻል? ወደ ቪዲዮ። እስራኤል እና አሜሪካ ከኢራን ጋር የከረረ ጦርነት ያሉበት ጊዜ ነው። እስራኤል እንደሚነገርላት አንዷ ዓላማዋ 70 ዓመተ ምህረት የዛሬ 1800 ምናምን ዓመት በፊት የፈረሰውን ቤተ መቅደስ 1900 ዓመት በፊት የፈረሰውን ቤተ መቅደስ እንደገና መስራት ነው ዓላማዋ። ቦታው ላይ እግዚአብሔር ፈቅዶላቸው እስላሞቹ የአላቅሳ መስጊድን ሰርተውበታል። ሰሞኑ በዚህ ጦርነት ያን የአላቅሳ መስጊድ 4ቱንም መግቢያ ዘግተዋለች እስራኤል። ዓላማዋ ያን ቤተ መቅደስ መስራት ነው። የቤተ መቅደስ መስራት ዋናው ዓላማ ደግሞ ክርስቶስ ከዚህ በፊት አልመጣም አሁን ይመጣል የሚልና ሐሳዊ መሲህ የሚመጣው ሐሳዊ መሲህ እንደመቀበል በእኛ ሐሳዊ መሲህ በእነሱ ደግሞ እውነተኛ መሲህ የሚመስላቸው ለመቀበል የሚያደርጉት ዝግጅት ነው። ስለዚህ በዕለተ ምጽአት አንዱ ጠንካራው የቤተ ክርስቲያን ትምህርቷ ቤተ መቅደሱ ፈርሷል፣ ዳግመኛ አይሰራም። እስራኤል በቴክኖሎጂ ልትረቅ ትችላለች፣ በጦር መሳሪያ ልትመጥቅ ትችላለች። እንደ አሜሪካና እንደ አውሮፓ ያሉ አያላት ከጎኗ ሊሰለፉ ይችላሉ። የብሉይ ኪዳን ቤተ መቅደስ ግን አይሰራም። እንዲፈርስ ያደረገው ማን ስለሆነ? እግዚአብሔር ስለሆነ። ለምንድን ነው ይህን የምንለው? ከዚህ በኋላ የምንጠብቀው የክርስቶስን ዳግመኛ መምጣት ነው እንጂ መጀመሪያ ምጽአቱ አልፏቸዋል። ዳግም ምጽአት ማለት ምን ማለት ነው የሚለውን አንዱ መልእክቱ ይሄ ነው። ክርስቲያኖች ቀዳማዊ ምጽአት መሲሁ መጥቷል፣ ከዚህ በፊት መጥቷል፣ በዚህ ምድር ተመላልሰዋል።
አስተምሯል። ጸዋቶ መከራ በሰው ልጅ አይምሮ ሊመረመር የማይችል መከራ ተቀብሎ ስለ ሁላችን መስዋዕት ሆኖ በመስቀል ላይ ተሰቅሏል፣ ሞቷል። በተቀበረ በሶስተኛው ቀን በራሱ ኃይል በተዘጋ መቃብር ተነስቷል፣ ወደ ሰማይ አርጓል። ከዚህ በኋላ መላእክት እንዳሉት ዳግመኛ ይመጣል ብለን እንጠብቀዋለን እንጂ የመጣው ሩቅ ብእሲ ነው ከዚህ በኋላ ነው የሚመጣ የሚለው የሐሳዊ ምጽአት ስብከት ስለሆነ ቤተክርስቲያን አትቀበለው። የመጀመሪያው ዋናው መልእክት ይሄ ነው። ክርስቲያኖች ሳንነቃነቅ ማመን ያለብን ቤተ መቅደሱም አይሰራም ተብለናል። እንግዲህ ከዚህ ጋር ተያይዞ እውነት ለመናገር ያው በቀጣይ የምንመጣበት ይሆናል። እስራኤል እርግጥ ነው የፈረሰችው ከክርስቶስ ልደት በኋላ በ70 ዓመተ ምህረት ነው። ያ ማለት የዛሬ 1990 ምናምን አካባቢ ማለት ነው። ከዚያ በኋላ እስራኤል የምትባል ሀገር የለችም፣ ጠፍታለች። ድምጥማጧ ነው የጠፋው። ለመመስረትም በጣም ረዥም ጊዜ ፈጅቶባታል። እንደምታዩት በቅርብ ነው እንግዲህ የተመሰረተችው። ያም ደግሞ የሆነበት የራሱ ምክንያት አለ። የጠፋችው በሮም ነው። ትንቢት አለ፣ በመጽሐፍ ቅዱስ ትንቢት አለ እንደምትጠፋ እና በጊዜው እንዲያውም አርማቸው ያጠፉት የሮም ቄሳሮች የሮም መሪዎች አርማቸው የንስር አርማ ነበር ምልክታቸው እና መጽሐፍ ቅዱስ ላይ ሙሉ አለ። ስለዚህ እስራኤል ጠፍታለች፣ ግን እንደ አዲስ ተመስርታለች። የሚያሳዝነው ግን እስራኤል አሁንም ድረስ ፈጣሪዋን አለማወቅ ስለ አማራ ህዝቦች ነው። በተለይ ደግሞ ስለ ጎጃም አካባቢ ስላለው መስተንግዶ አመት በዓል ሲመጣ ክብረ በዓል በተለይ ደግሞ የወር አላደን ለምሳሌ የቅዱስ ገብርኤል የቅዱስ ሚካኤል እየተባለ ይዘከራል በየአካባቢው። በተለይ ወደ ገጠሩ አካባቢ ስትሄዱ ከተማ ላይም አለ እና ያን አስመልክቶ የሰጠው ቪዲዮ ምንድን ነው? እስኪ አብረን እንከታተለው እና መጨረሻ ላይ የተወሰነ ሀሳቦች ሼር እናደርጋለን። ወደ ቪዲዮ። በነገራችን ላይ ገብርኤል ከሆነ ዛሬ ባህር ዳር ላይ አሁን ድረስ አይ ቲንክ ይኖራል ብዬ አስባለሁ። ገብርኤል ከሆነ ዝም ብለህ ትወጣለህ ከተማው ላይ። እሺ ክፍት ነው በሩ፣ የህዝቡ ቤታቸውን ክፍት አድርገው ነው የሚጠብቁት ማርያምን። እና ይገርማል። ትወጣለህ፣ ጠላህን ትጠጣለህ፣ ዳቦን ትበላለህ፣ ማንህ አትባልም። እግዚአብሔር እኔ በጣም የመጀመሪያ ነው እንደዚህ ነገር ሳይ። ትገባለህ፣ ሳህን ያቀርቡልሃል፣ ወንበር አለ፣ ቁጭ ስትል ሳህን ይሰጡሃል። ከዛ እንጀራ ይነጠፍልሃል፣ ወጥ ያደርጋሉ፣ ዳቦ ይሰጥሃል፣ ጠላ ይሰጥሃል። ዋው! ማንንም አይጠይቅህም። ትበላለህ፣ ቅዱስ ሚካኤል ይስጥልኝ ብለህ ትወጣለህ። ሚካኤል ከሆነ እንደሰማችሁት ነው ቪዲዮ ባይዘው የትም ቦታ አሁን ባህር ዳር ላይ ብቻ ሳይሆን ጎንደር ላይ ብትሄድም ጎጃም ላይ አጠቃላይ ሁሉ ላይ ሸዋ ላይ ብትሄድም ሁሉም ቦታ እንደዚህ ተመሳሳይ ነው። ገጠሩም ከተማውን ክፍል ምናልባት የመብዛት የማነስ ጉዳይ ካልሆነ በስተቀር ወይም ደግሞ የመሳሳትና የመደርጀት ነገር ካልታየበት በስተቀር ሁሌም በየዓመቱ ይዘከራል። ወዳጅ ዘመድ ይጠራራል። ለምሳሌ የኛ ታቦት ገብርኤል ከሆነ የመልአኩ ቅዱስ ገብርኤል ከሆነ በመልአኩ ቅዱስ ገብርኤል የሚያውቅም የማያውቅም መንገደኛውም አልፋጁም ይመጣል። አንተ ደግሞ ለምሳሌ በቀጣዩ ሚካኤል ከሆነ ሆነ ቦታ ላይ ትሄዳለህ። እንደዚህ ወንዝ ተሻግረህ ተራራውን አልፈህ ምናምን ትሄዳለህ እና በር ምናምን አይዘጋም። የተናገረው ነገር ምንም አዲስ አይደለም። ምናልባት የማታውቁ ካላችሁ ግን እንድታውቁት ይሄ ባህል ነው፣ ትውፊት ነው። ገብታችኋል? በዚያ ውስጥ ብዙ ነገር አለ፣ ዝም ብሎ እንዳይመስላችሁ። ገብታችኋል? ከተማ ላይ አሁን ተስካሬ ቁም ምናምን እየተባለ በእርግጥ አሉ፣ 1 2 3 ነገር የሚሆኑ አሉ፣ ህዝቡን የሚያቅፉ አሉ፣ ማህበራዊ እሴቶች አሉ፣ እናጎለብታቸው ልናጠነክራቸው የሚገቡ መሳሳትም የሌለባቸው አሉ። ይሄኛው ግን በቃ እምነቱ ቱባ ማንነቱ ነው የምታገኙት እና በልተጠጠ ተዘክረ ነው የምትሄደው። መልአኩ ይስጥልኝ ትላለህ፣ ማርያም ኮረሽ ማርያም ትስጥልኝ ትላለህ። አስቧል። በወጣ ይተካ ትላለህ፣ አመስግነ መርቀ ነው የምትሄደው። እና እንዲህ አይነት ነገሮች ውሸት አይደለም፣ እውነት ነው። መጣችሁ ማየት ማመን ነው። ምንም አዲስ ነገር አይደለም። ግን እንደዚህ ወጦ ሲነገር በጣም ደስ የሚል ነው። ወደ ቀጣዩ ቪዲዮ እንለፍ። በመጨረሻ መምህር ፋንታሁን ዋቄ ያስተላለፈው መልእክት አለ። እያንዳንዳችን አዳምጠን ቁም ነገር እንውሰድበት፣ እንማርበት ላለው ጋይስ ቪዲዮን እስከ መጨረሻ ተከታተሉት። ይህ የመጨረሻው ቪዲዮ ነው። በመጨረሻ ላይክ እና ሼር ሰብስክራይብ በማድረግ ልታበረታቱ ስል ከወዲሁ በአክብሮት እጠይቃለሁ።
ፓርላማው 70% ኦርቶዶክስ አይደለም። የፌዴሬሽን ምክር ቤት 80% ኦርቶዶክስ አይደለም። መከላከያው የላኛው መሪ 90% ኦርቶዶክስ አይደለም። የፍትህ ስርዓቱ ኦርቶዶክስ አይደለም። አዲስ አበባ 97% ከቀበሌ እስከ ላይ እስከ መዘጋጃ ኦርቶዶክስ አይደለም። 86% ነን ግን እኛ እዚህ ከተማ ውስጥ አጋጣሚ ይመስለናል አይደለ? ታጣንቶ የሚሰራ ነው። ኦርቶዶክስን የማዳከም ከኢኮኖሚ የማውጣት ሀገር የማሳጣት ከሁሉም ቦታ እያፈናቀሉ ወደ አንድ ቦታ የመሰብሰብ አይታችኋልና አንዳርጋቸው ጽጌ የተቀበሉትን መከራ ለኢትዮጵያ ብለው ግን አንዳርጋቸው ኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን የሚጠላ በምድር ላይ የለም። በምድር ላይ አላየውም። መጽሐፍ እስከ መጽሐፍ የደረሰ መጽሐፉን ታውቁታላችሁ አይደለም? ነጻነት የማያውቁ ነጻ አውጪዎች የሚል መጽሐፍ ጠቅላላ ኦርቶዶክስ ነው ጠላቱ። ግን ኢትዮጵያን ይወዳሉ ይላል። ኦርቶዶክስ የሌለበት ኢትዮጵያ ምን አይነት ኢትዮጵያ? መሬቱን ነው ካርታውን ነው ምኑን ነው የሚወደው እኛን ካልወደደ ምን ማለት ነው? የኦርቶዶክስ የሌለበት ኢትዮጵያ ማለት የሆነ ቅዠት ነገር ነው። ስለዚህ የተማረ ሰው ይቃዣል ማለት ነው። ስለሚቃዥ ነው ንጉሥ ገሎ ጳጳስ ሰቅሎ ገነት ይፈጠራል ብሎ ያኔ ስተት የሰራው ሽብር ያለው ከዛ ነፃ አውጪ ብሎ አሁን የሚባለው። እዚህ መጽሐፍ የሞላብን ግን የስተት መጽሐፍ የሞላብን ሰዎች ስለሆንን እንዳው እንደ ደህና ሰው አትዩን። ሀገር ይመራሉ ብላችሁ እኛን ሀገሩን ለኛ ትታችሁ አትቀመጡ ማለት ነው። አትቀመጡ። ህግን በሚመለከት ህጎች በሙሉ ሲመጡ ከጃንሆይ ጀምሮ ስተቱ የጀመርነው እዛ ጋር ነው። በክፋት አይደለም እሳቸው የጀመሩት። እሳቸው ደንግጠው ነው የጀመሩት። ማይጨው ላይ ሰራዊት ይዘው ሲሄዱ መርዝ ሲነሰነስበት እንደ በረሮና እንደ ትንኝ ሰው ፊታቸው ሲወድቅ ይሄን ሀገሬን መከላከል አልችልም ካላሰለጠንኩት ካላስተማርኩት ብለው ነው ልጆቻችን አይሮፕላን እንዲሰሩ ዩኒቨርሲቲ ከፍተው መምህራን ከዛው መርዝ ከነሰነሱብን ሰዎች ጠርተው ሰዎቹ ግን አይሮፕላን መስራት ማስተማሩን ትተው ንጉስ መግደልና ጳጳስ መስቀልን አስተምረው ነው የሄዱት። ይሄው እስከዛሬ አይሮፕላን አልሰራንም። እንኳን ልንሰራ ጃኖ የተከሉትን ቴሌኮሙኒኬሽን እየሸጥን ነው ለነሱ። ሰሞኑን ተሸጠ አይደል? አየር መንገድ ይሸጣል፣ ማብራት ኃይል ይሸጣል፣ ከዛ እኛ እንሸጣለን። በስራ ስም ስራ አገኙ እየተባልን ማለት ነው። መሬቱ ለኢንቨስትመንት ይሰጥና እኛ ባሪያ እንሆናለን ሳናውቀው። ፋብሪካዎች ይከተፈቱና ተቀጣሪ እንሆናለን። ሀገር የለንም። ለፋብሪካ የምንበቃውን ያህል ያራቡናል። ከዛ በላይ እንዳንዋለድ ያደረጉና ለፋብሪካው ደግሞ ክህሎት እንዲኖረን ለፋብሪካው የሚሆን ትምህርት ዲግሪ ይሰጡናል። በሬ ሆይ ነው የሚባለው። እንደዛ ነገር ነው። ለማንኛውም ቪዲዮ እንደሚመቻችሁ ተስፋ አደርጋለሁ። ኮሜንት እያደረጋችሁ ሀሳብ አስተያየታችሁን እንድትሰጡኝ እፈልጋለሁ። ይመቻችሁ።